ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? አይ ሆፕ ዛሬ እንግዲህ ደግሞ የምንነጋገረው ስለ ኢንሱሊን ነው። እንግዲህ ኢንሱሊን ሲባል እንግዲህ ብዙ ጊዜ ከአእምሯችን ጋር የሚያገናኘው በተለይ ታይፕ 1 ዳያቤቲክ ሜሌተስ ብለን የምንጠራው ነውና ዛሬ እንግዲህ ስለ ኢንሱሊን ስንል ሁሉም ነገር ያለውን ከኢንሱሊን ጋር ያሉትን ንክኪ በሙሉ በደንብ አድርገን የምናወራ ይሆናል። ይሄን ስላችሁ ለምሳሌ ስለ ኢንሱሊን ፓርቶቹ የምናወራበት ወይም ፓርቶቹ ስንል እንግዲህ ስለ ኢንሱሊን ክላሲፊኬሽን የምናወራበት ፓርት አለ በዚህ ውስጥ ማለት ነው። ስለ ኢንሱሊን ዴፊኒሽን በደንብ አድርገን ስለ ኢንሱሊን ሞለኪውላር ሲስተማቸው ጋር የተያዘውን እናወራለን። ስለ ኢንሱሊን እንግዲህ ኦልሞስት እነዚህ ሾርት ሎንግ አክቲንግ ብለን የምንጠራቸው አስዌላስ ስለ ኢንሱሊን ፓቶፊዚዮሎጂ ስለ ኢንሱሊን ዩዛቸው ኦቨርኦል ከኢንሱሊን ጋር ያለውን ነገር በሙሉ ከአእምሯችን ውስጥ እንግዲህ አንዳንድ ጥያቄ ሊፈጥሩብን የሚችሉ ነገሮችን ክሊር እንድናረግ ስለፈለግኩ ነው። ከዛ ጋር ተያይዞ በጣም የሚያምታቱ ነገሮች ስላሉ በተለይ እነዚህ ሬጉላር እና ሰስፔንሽን ፓርቶቹም አሉ ወይም ሶሉሽን እና ሰስፔንሽን ብለን የምንጠራው ፓርቶች አሉ ማለት ነው። ከኢንሱሊን ጋር ተያይዞ ያሉትን ነገሮች እንግዲህ አይ ሆፕ በደንብ አድርገን ኢንዲቴል የምናወራበት ኦልሞስት እንግዲህ ሙሉ በሙሉ እንግዲህ ክሊር የምናደርግበት ዴይ ነው ብዬ ላስብ እችላለሁ። ከኢንሱሊን ጋር የተያዘ ማለት ነው። ምንም እንኳን ትንሽ ረዘም ቢል በተሻለኝ መጠን እንግዲህ ለማሳጠር እሞክራለሁ። እንግዲህ እንጀምራለን። ምንድነው ኢንሱሊን? ዴፊኒሽን ኦፍ ኢንሱሊን ስንል እንግዲህ insulin is a peptide hormone produced by beta cell of the pancreas isolate of Langerhans ብለን በምንጠራው ይሄ ሲባል እንግዲህ ልብ ልትሉልኝ የምፈልገው ኢንሱሊን የፕሮቲን ዝርያ የፕሮቲን ዝርያ እንግዲህ ለምሳሌ ፕሮቲኖች እርስ በርሳቸው አንድ ላይ እነዚህ አማይን ፓርቶቹ እርስ በርሱ እንዲያዝ የሚያደርግበት እንግዲህ እነዚህ ፔፕታይድ ሊንኬጅ ብለን የምንጠራቸው አሉ። ከነዛ ጋር የሚያዝ ነው። ነገር ግን እነዚህ ኢንሱሊን ናቹራሊ በሰውነታችን ውስጥ እንግዲህ ፕሮዲውስድ ሊያደርጋቸው የሚችለው ቤታ ሴልስ ብለን የምንጠራው በተለይ እንግዲህ ፓንክረስ ላይ ልናገኘው የምንችለው ነው። ነገር ግን ፓንክረስ ላይ ስንል እንግዲህ አልፋ ሴል አለ፣ ቤታ ሴል አለ። ቤታ ሴሉ ፕሮዲውስድ ሊያደርግልን የሚችለው ኢንሱሊኖችን ሲሆን አልፋ ሴልስ ብለን የምንጠራው ደግሞ ግሉካጎን ነው ፕሮዲውስ ሊያደርጉልን የሚችሉ። ስለዚህ ከፓንክረስ ጋር ስናያይዝ ቤታ ፓርት ሲነሳ ከቤታ ፓርት ጋር ካያያዝን ኢንሱሊን እንድታስቡልኝ፣ ከአልፋ ጋር ካያያዝን ደግሞ ግሉካጎን ብለን የምንጠራው ነው። ምክንያቱም ኢንሱሊን እና ግሉካጎን በጣም የተለያየ እንትን ያላቸው፣ ይህ ማለት የተለያየ እይታን ያላቸው እነዛን እንግዲህ አሁን በደንብ አድርገን እንግዲህ የምናይበት ነው። ስለ ግሉካጎን ምንም እንኳን ባናወራም ነገር ግን ኢንሱሊንን በደንብ አድርገን ካወራን ግሉካጎን ደግሞ የሱ ተቃራኒ መሆኑን መዘንጋት የለባችሁ ማለት ነው። ኢት ሬጉሌትስ ብለድ ግሊኮስ ነው። ልብ በሉ ኢንሱሊን አላማው ወይም ደግሞ ዋናው ስራው ብለድ ግሊኮስን ምን ማድረግ ነው? ሞኒተር ማድረግ ነው። ለዚህም ነው እንግዲህ ብዙም ጊዜ ታይፕ 2 ዳያቤቲክ ሜሊተስ ብለን እንጠራለን። ታይፕ 1 ዳያቤቲክ ሜሊተስ ብለን ስንጠራ ኦቨርኦል እነዚህ ሁለቱ ምንም እንኳን በሁለት ታይፕ 1 ታይፕ 2 እያለ ብንከፋፍላቸው ሁለቱም አንድ የሚያደርጋቸው ብለድ ውስጥ ያለው የግሊኮስ ሌቭል መጨመር ነውና ያ ደግሞ እንግዲህ የሚያሳየን እንግዲህ ኦልሞስት ብለድ ግሊኮሱ ጨምሯል። ያንን ደግሞ ማኔጅ የምናደርገው እንግዲህ አንዱና ትልቁ ማን ነው ብለን ስናስብ እንግዲህ ኢንሱሊን ማለት ነው። ኢንሱሊን ስራው ምንድነው ስንል እንግዲህ ብለድ ግሊኮስን ከደም ውስጥ ምን ማድረግ መቀነስ ነው የሱ ስራ ማለት ነው። ይሄንን በዛ አንግል እንድትወስዱልኝ እፈልጋለሁ። ኢት ሬጉሌትስ ይላል። ልብ በሉ It regulates blood glucose by facilitating cellular uptake of glucose and promoting glycogenesis. እንዴት በማድረግ ነው ታዲያ
ብለድ ግሉኮስን ሞኒተር ሊያደርግልን ይችላል ብለን ስናስብ እንግዲህ የመጀመሪያው እንግዲህ ግላይኮጀነሲስ ነው። እንግዲህ ግላይኮጀነሲስ ማለት እንግዲህ የግሉኮስ፣ የፍሩክቶክስ፣ የስሉሎስ ብለን ምንጠራቸው አሉ። ጀስት ኦልሞስት እንግዲህ ግላይኮጅን ብለን ምንጠራቸው ኦልሞስት እንግዲህ አስዩም አርጉትና የግሉኮስ እና ፍሩክቶስ ብዙ ክምችት የነሱ ክምችት ምን በሚሆንበት ሰዓት በሚጠራቀምበት ሰዓት ነው። ለዚህም ነው እንግዲህ ግላይኮጀነሲስ ብለን እንግዲህ ግላይኮጅንን ምን ማድረግ የሚሰሩ ይሄ ማለት ብለድ ውስጥ ለምሳሌ ምንድን አለን ያለነው ግሉኮስ ነው። ስለዚህ ይህ ግሉኮስ ደግሞ ሞኖሰከራይድ ነው። እነዚህ ሞኖሰከራይዶች ደግሞ ወደ ኦሊጎሰከራይድ ከኦሊጎሰከራይድም እንግዲህ ወደ ፖሊሰከራይድ እንዲቀየሩ ማድረግ መቻል አለብን ነው። ሶ ለምሳሌ ግሉኮስ ሞኖሰከራይድ ካልን ግላይኮጅን ደግሞ ፖሊሰከራይድ ነው። ሶ ሞኖሰከራይዶች ናቸው ለብለድ ግሉኮስ ትልቅ ሪስፖንሲብል የሚጫወቱት ማለት ነው። ለዛም ግላይኮጀነሲስ ማለት እንግዲህ ከሞኖሰከራይድ ዳይሬክትሊ ወደ ፖሊሰከራይድ ኮንቨርትድ እንዲሆኑ ከሚያደርጉ መካከል አንዱ እንግዲህ የኢንሱሊን ስራ ነው ማለት ነው። ልብ በሉ ኢንሱሊን እንዴት አድርጎ ነው ብለድ ግሉኮስን ሞኒተር የሚያደርግ ሲባል አንድ ግላይኮጀነሲስ በመፍጠር ብለናል። ሁለተኛ ደግሞ ሊፖጀነሲስ ነው። ሊፖጀነሲስ እንግዲህ ፋቲ አሲዶች አሉ። እነዛ ፋቲ አሲዶች እንግዲህ ኦልሞስት ምን እንዲያደርጉ የማድረግ ፕሮባቢሊቲ ያላቸው ማለት ነው። ሊፒድ ፓርቶቹ እንግዲህ ኮምፐንሴትድ እንዲሆኑ ዲግራድድ እንዳይሆኑ ኢንስሞል አማውንት እንዳይኖሩ በማድረግ ነው ማለት ነው። ስለዚህ ግላይኮጀነሲስ በመስራት ብለድ ግሉኮስን ሞኒተር ያደርጋል ኢንሱሊን። ሊፖጀነሲስ በመስራት ግሉኮስን ሞኒተር ያደርጋል ወይም ደግሞ ብለድ ግሉኮስን ሞኒተር ያደርግልናል ማለት ነው። እንዲሁም ደግሞ ፕሮቲን ሴንቴሲስን በመፍጠር ትልቅ ድርሻ ይጫወታል ማለት ነው። ልብ በሉ እንግዲህ ፕሮቲን ሴንቴሲስ ስንል እንግዲህ ኦልሞስት ምን ያደርጋል ማለት ነው። ተለቅ ባሉ መንገዶች እንግዲህ ምክንያቱም ፕሮቲን የሚሰራ ከሆነ ሊፒድ የሚሰራ ከሆነ ግላይኮጀነሲስ እነዚህ እንግዲህ ሞር እንግዲህ በጣም ዲግራድድ እንዳይሆኑ ከማድረግ አንጻር የተያዘ ነው። ሶ እንቀጥል። እንግዲህ ምንድነው ፊዚዮሎጂካል አክሽን ኦፍ ኢንሱሊን ስንል እንግዲህ ምንድነው ፊዚዮሎጂካል አክሽናቸው የኢንሱሊን ስንል አንዱ እንግዲህ ኦልሞስት እንግዲህ ዲክሪዝ ብለድ ግሉኮስ ሌቨል ምን በማድረግ ሊፖጀነሲስ በማድረግ ሊሆን ይችላል፣ ግላይኮጀነሲስ በማድረግ ሊሆን ይችላል፣ አሊያም ደግሞ ፕሮቲን ሴንቴሳይዜሽንን ፕሮሞት በማድረግ ሊሆን ይችላል። ሶ አላማው ምንድነው ስንል እንግዲህ የኢንሱሊን በሰውነታችን ውስጥ ምን አይነት ኮንትሪቢሽን አለው ስንል ብለናል። ኢንሱሊን እንግዲህ ቤታ ሴልስ ውስጥ እንግዲህ በተለይ ከፓንክረስ ላይ ነው እንግዲህ ያለው እነዛን ነገሮች ላይ እንግዲህ ሲሰራ ምንድነው ብለናል። እንግዲህ ኦልሞስት በመግቢያችን ላይ እንዳለው እንግዲህ ከብለድ ውስጥ ያሉትን የግሉኮስ ሌቨልን ሞኒተር ማድረግ ነው ስራው ማለት ነው። ሶ እንዳልኳችሁ እንግዲህ ዲክሪዝ ብለድ ግሉኮስ ብለን ጠርተናል። አስዌላስ እንግዲህ ኢንክሪዝ ግሉኮስ አፕቴክ ነው። ልብ በለ ግሉኮስ አፕቴክ ኢንክሪዝ አረገ ማለት ኦልሞስት ብለድ ውስጥ ያሉት ግሉኮሶች እንግዲህ ምን እንዲሆኑ ይደረጋል? እንዲሰበሰቡ ያደርጋል። ሶ ይህን ስላችሁ እንግዲህ ልብ በሉ በመስልና አዲፖስ ቲሹ ብለን ምንጠራቸው አሉ። እነሱ በቀላሉ እንዲወስዳቸውም ከማድረግ አንጻር ሊሆን ይችላል። አፕቴክ ነው እንግዲህ ግሉኮሱን ማጥፋት ነው ከዛ ውስጥ ማለት ነው። አስዌላስ እንግዲህ ኢንክሪዝ ግላይኮጅን ሴንቴሲስ ነው። ቅድም ብያለው ግላይኮጀነሲስ ማለት ግላይኮጅን ሴንቴሲስ ነው። ሶ ይሄ ደግሞ እንግዲህ ሊቨር እና መስል ላይ እነዚህን በማድረግ ትልቁን ድርሻ ይጫወታሉ። ሌላው ደግሞ ግሉኮኒዮጀነሲስ ነው። እንግዲህ ግሉኮኒዮጀነሲስ ተፈጠረ ማለት ኦልሞስት የግሉኮስ ሌቭል ተጨመረ ማለት። ለምሳሌ 100 ግሉኮሶች ብለድ ውስጥ ካሉ 10 ብንጨምር 110 ይሆናል። ይሄ ደግሞ የብለድ ውስጥ ያለውን የግሉኮስ ሌቭልን ጨመረ ማለት ዲኤምን የማባባስ ነው። ስለዚህ ይሄ አይመከርም። ልብ በሉ ግላይኮጀነሲስ ብለን የምንጠራው ግላይኮጅንን ፎርምድ ማድረግ እና ግሉኮኒዮጀነሲስ ከሆነ ግን ግሉኮስን ፎርምድ ነው። ስለዚህ ግሉኮስ ደግሞ እንዲፈጠር አንፈልግምና ሶ ዲክሪዝ ግሉኮኒዮጀነሲስ ብለን እናልፋለን። አስዌላስ ኢንክሪዝ ፋት ስቶሬጆቹንም በመጨመር በተለይ እንግዲህ ለዚህም ነው ሊፖጀነሲስ ብለን የጠራ ነው። የፋት ስቶሬጆቹን እንግዲህ በመጨመር ትልቁን ድርሻ ይጫወታል ማለት ነው።
as well as ደግሞ እንግዲህ ኢንክሪዝ የፕሮቲን ሲንቴሲስ ብለን የምንጠራቸው የፕሮቲን ፓርቶቹንም የመጨመር። ሌላው ደግሞ እንግዲህ በጣም አደገኛው እንግዲህ ዲክሪዝ ኬቶጀኔሲስ ነው። ስለዚህ በዚህ ውስጥ እንግዲህ በብለዳችን ውስጥ እንግዲህ የግሉኮስ ሌቭል እንዲኖር አይፈለግም፣ የኬቶን ሌቭል እንዲኖር አይፈለግም። እንዲሁም ደግሞ የብለድ ግሉኮስ ሌቭሉ እንዲጨምር አንፈልግ ማለት ነው። ሶ እነዚህ እንግዲህ አንዱ የኢንሱሊን ፓቶፊዚዮሎጂ ብለን ካስቀመጥናቸው መካከል ውስጥ የሚካተቱ ናቸው ማለት ነው። ሶ ምንድን ነው ታዲያ ኢንሱሊን ኢንዲኬሽን ወይም ደግሞ ለምን ቴራፒ ነው የምንጠቀመው ስንል እንግዲህ በእርግጥ እናውቀዋለን፣ በደንብ እንረዳዋለን። እኔ ግን ታርጌት ማድረግ የፈለግኩት ከኢንሱሊን ጋር ያሉትን ነገሮች እንግዲህ ያሉትን ብዥታዎች ክሊር እንድታረጉልኝ ነው። ለምሳሌ ኢንሱሊን ለምሳሌ አንዱ ሊፖጀነሲስ ይሰራል የሚባለውን ኮንሲደር እንድታረጉልኝ፣ ኢንሱሊን በተጨማሪ ደግሞ ግላይኮጀነሲስን ይፈጥራል የሚለውን በደንብ አንደርስታንድ እንድታረጉልኝ፣ ኢንሱሊን ፕሮቲን ሴንቴሳይዜሽንን ፕሮሞት ያደርጋል የሚለው በደንብ እንድትወስዱልኝ እና ኢንሱሊን ግሊኮ ኒዮጀኔሲስን ደግሞ ዲክሪዝ ያደርጋል። ኢንሱሊን የኬቶን ሌቭላችንን በደማችን ውስጥ ያለውን ደግሞ እንዲቀንስ በማድረግ ትልቅ ድርሻ እንደሚጫወት እንድታቋት ነው የፈለግኩት እንጂ እናውቀዋለን ኢንሱሊን ለታይፕ 1 ዳያቤቲክ ሜሊተስ እንደሚሆን ማለት ነው። ሶ ይሄ ግልጽ ነው። ሶ እንቀጥል እስኪ። ኢንዲኬሽን ኦፍ ኢንሱሊን ቴራፒ ስንል እንግዲህ ታይፕ 1 ዳያቤቲክ ሜሊተስ ላይ ምንም እንትን የሌለው አብሶሉት ኢንሱሊን ዴፊሽንሲ ብለን ስለምንጠራው ይህ እንግዲህ ምንድነው እሱ ኢንሱሊን ድረግ ኦፍ ቾይዛችን ነው ማለት ነው። ታይፕ 2 ዳያቤቲክ ሜሊተስም ላይ እንግዲህ ይሆናል። ምን ጊዜ ነው ታይፕ 2 ዳያቤቲክ ሜሊተስ ይሆናል ብለን ስናስብ እንግዲህ ምን ጊዜ ነው ሊመጣ የሚችለው ስንል እንግዲህ ለምሳሌ እንግዲህ ለረጅም ጊዜ ኦራል አንቲ ዳያቤቲክ እንግዲህ ኦራል ሃይፖግላይሴሚክ ኤጀንቶችን ለረጅም ጊዜ በምንወስድበት ሰዓት እንግዲህ ኤክስፔክት የሚደረገው ፌለሪቲ ሀፕን ሊያደርግ ይችላል። ስለዚህ ኢንሱሊን ታይፕ 1ም ታይፕ 2ም ላይ ይሆናል። ነገር ግን ታይፕ 1 ላይ ነው ፕሪፈረብል ሊሆን የሚችለው። ታይፕ 2 ግን እነዚህ ሜትፎርሚን ግሊቤንክላማይድ ብለን የምንጠራቸው መድኃኒቶች ወይም ደግሞ ኦራል ሃይፖግላይሴሚክ ኤጀንቶቹ ፌልድ በሚያደርጉበት ሰዓት መሆኑን እንዳትረሱ ማለት ነው። እያወራን ያለነው ስለ ኢንሱሊን ነው ማለት ነው። አስዌላ ስለ ጀስቴሽናል ዳያቤቲስም ለምሳሌ አንዲት እናት ነፍሰ ጡር ሆና ነገር ግን ጀስቴሽናል ዳያቤቲስ ሀፕን ቢያደርግባት ያለው አማራጭ ኦራል ሃይፖግላይሴሚክ ኤጀንቶችን አቁመን ወደ ኢንሱሊን ነው ልንሄድ የምንችለው ማለት ነው። ስለዚህ ታይፕ 1 ታይፕ 2 ወይን ድረግ ኦራል ፌል በሚሆንበት ሰዓት ለጀስቴሽናል ዳያቤቲስ ዳያቤቲክ ኬቶ አሲዶሲስ ዲኬ ብለን የምንጠራው እንዲሁም ደግሞ ሃይፐሮስሞላር ሃይፐርግላይሴሚክ ስቴትም ሲኖር ፕሪኦፕሬቲቭ ክሪቲካል ኢል ፔሸንቶችን በሚኖሩበት ሰዓት ለነሱም እንግዲህ ድረግ ኦፍ ቾይዛችን ነው ብለን እናስቀምጣቸዋለን ማለት ነው። ሶ እንዲሁም ደግሞ ሲቨር ኢንፌክሽን ኦር ስትረስ በሚኖርበት ሰዓት ከነዛ ጋር ተያይዞ ለነዛ እንጠቀማለን። ዘን ዌን ክላሲፊኬሽን ኦፍ ኢንሱሊን ቱ ሶ ዌን ካም ቱ ክላሲፊኬሽን ኦፍ ኢንሱሊን ጋር ስንመጣ እንግዲህ ክላሲፋይ ስናደርግ ዘ ፈርስት ዋን ኢዝ ኤ ቬሪ ራፒድ አክቲንግ ኢንሱሊን አናሎግ ነው። ሶ ራፒድ አክቲንግ ኢንሱሊን አናሎግ ብለን የምንጠራቸው እንግዲህ ዊዝን 15 አፕ ቱ 20 ሚኒት ነው ኦንሴት ኦፍ አክሽናችን ሊሆን የሚችለው ማለት ነው። በዚህ ውስጥ ልብ በሉ። ለምሳሌ በዚህ ውስጥ እንግዲህ ኦልሞስት እንግዲህ ኢንሱሊን ሊስፒሮ ብለን የምንጠራው አለ፣ ኢንሱሊን አስፓርት ብለን የምንጠራው አለ፣ ኢንሱሊን ግሉሊሲን ብለን የምንጠራው አለ። ሶ ግሉሊሲን አስፓርት እና ሊስፒሮ ብለን ከምንጠራቸው መካከል ውስጥ ትንሽ አስፓርት ብለን የምንጠራት እንግዲህ ለረጅም ጊዜ የመቆየት ፕሮባቢሊቷ ከፍ ያለ ነው። ወይን ካምቱ ከማን ጋር ስናነጻጽር ማለት ነው ከሌሎቹ እንግዲህ ሊስፒሮ እና
ግሉሊሶን ብለን የምንጠራቸው እነዚህ ኦልሞስት አንድ አይነት እንትን ያላቸው ኔቸሪቲያቸው ከመጀመሪያ እስከ መጨረሻ እንግዲህ አንድ አይነት እንትን ያላቸው ተብሎ ነው የሚታሰቡት። ሊስፕሮ እና ግሉሊሲን ብለን የምንጠራው አስፓርት ብለን የምንጠራው ግን ትንሽ የመዘግየት ፕሮባቢሊቲው ከፍ ያለ ነው። ነገር ግን እነዚህ ሊስፕሮም ይሁን አስፓርት ግሉሊሲን ብለን የምንጠራቸው እነዚህ ሶስቱም ራፒድ አክቲንግ ኢንሱሊን አናሎግ ብለን ከምንጠራቸው ነው። ለምሳሌ ወንሴታቸው 10 to 15 ሚኒት ነው። ሊስፕሮ አስፓርት ደግሞ 10 to 20 ሚኒት ነው። 10 to 15 ሚኒት ነው ግሉሊሶን ብለን የምንጠራው። ፒካቸው 1 up to 2 ነው። ኦልሞስት ይዋቸው ከዚች ከአስፓርት በስተቀር ኦልሞስት ሁሉም ተመሳሳይነት ያላቸው ናቸው ማለት እንችላለን ማለት ነው። ነገር ግን ዱሬሽን ኦፍ አክሽናቸው ግን ከ3 እስከ 5 ሬንጅ ውስጥ ባሉት ውስጥ ነው የሚካተተው። ሶ እነዚህ እንግዲህ ሁሌ ኢንሱሊን እንግዲህ ራፒድ አክቲንግ ኢንሱሊን በተለይ እነዚህ ቢፎር ሚልስ ነው። ሶ ፖስት ፕራንዲያል ኮንትሮል ስለሚያስፈልግ ተብሎ ነው የሚታሰበው። ስለዚህ እንደዚህ ነው ከምግብ በፊት ነው የምንጠቀማቸው። ሁለተኛው እንግዲህ ከራፒድ አክቲንግ ቀጥሎ ደግሞ ሾርት አክቲንግ ኢንሱሊን ነው። ሾርት አክቲንግ ኢንሱሊን ውስጥ ደግሞ እንግዲህ ሬጉላር ኢንሱሊን ብለን የምንጠራው ነው። ሶ ሬጉላር ኢንሱሊን ደግሞ ኦንሴቱ 30 to 60 ሚኒት ነው። ሶ እነዚህ ሬጉላር ኢንሱሊኖች እንግዲህ እነ አስፓርት ብለን ግሉሊሲን ብለን የምንጠራቸው ሊስፕሮ ብለን የምንጠራቸው ኦልሞስት ከነዚህ ይበልጣሉ። ፒክ እንግዲህ ከ2 እስከ 4 ነው። ዱሬሽኑ ከ5 እስከ 8 ነው። ምክንያቱም እዚህ ላይ ስናይ ከ3 እስከ 5 ነበረ። ምክንያቱም ራፒድ አክቲንግ ኢንሱሊን ብለን የምንጠራቸው ናቸው። ሶ እነዚህ ብዙውን ጊዜ ኢትዮጵያ ሬል ናቸው የሉም ማለት እንችላለን። ነገር ግን እነዚህ ሬጉላር ኢንሱሊን ብለን የምንጠራ 30 to 60 ሚኒት ላይ እንግዲህ ኦልሞስት ዩዝ ፕሪ ሚል ነው። ሶ ከምግብ ቢፎር ማለት ነው። ሶ ምግብ ከመብላታችን በፊት 30 ደቂቃ ቀድመን ወስደን ከ30 ደቂቃ በኋላ ነው ምግብ ልንመላ የምንችለው። ነገር ግን ማሰብ ያለባችሁ ከ30 ደቂቃ በጣም መቆየት ማለፍም የለበትም ነው። ሶ ምክንያቱም እነዚህ መድኃኒቶች ራፒድ ስለሆኑ ማነው ሾርት አክቲንግ ስለሆኑ በቀላሉ ይሄ ሰው ሃይፖ ውስጥ የመግባት ፕሮባቢሊቲው ከፍ ያለ ነው። አስዌላስ አይቪን ኢመርጀንሲ በተለይ እንግዲህ ዳያቤቲክ ኬቶ አሲዴሲስ ብለን የምንጠራው ላይ እንግዲህ ትልቅ ድርሻ ከሚጫወቱት መካከል ውስጥ ነው እንግዲህ ሾርት አክቲንግ ኢንሱሊን ብለን የምንጠራው ወይም ደግሞ ሬጉላር ኢንሱሊን አሊያ ሁምሊን ብለን የምንጠራው ማለት ነው። ሌላው በሶስተኛ ደረጃ የምናገኘው እንግዲህ ኢንተርሚዲየት አክቲንግ ነው። ልብ በሉ ካሉት እንግዲህ ከክላሲፊኬሽኑ ኢንሱሊን ውስጥ እንግዲህ በመጀመሪያ ደረጃ ብለናል፣ በሁለተኛ ደረጃ ሾርት አክቲንግ ብለናል። ሶ ሾርት አክቲንጎቹ ኢትዮጵያ ላይ በጣም ሪከመንድ ከሚደረጉት በጣም ፖፑላር ከሆኑ መካከል ውስጥ ናቸው፣ በተለይ ለዳያቤቲክ ኬቶ አሲዶሲስ ማለት ነው። ነገር ግን እነዚህ ራፒድ አክት ብለን የምንጠራቸው እነ ሊስፕሮ እና አስፓርት እና ግሉሊሲን ብለን የምንጠራቸው ብዙም ኮመን አይደሉም። ሶ በሶስተኛ ደረጃ የምናገኘው እንግዲህ ታይፕ ኦፍ ክላሲፊኬሽን ኦፍ ኢንሱሊን እንግዲህ ኢንተርሚዲየት አክቲንግ ኢንሱሊን ነው። ሶ እነዚህ ደግሞ እንግዲህ ኤንፒኤች ነው። እንግዲህ ኤንፒኤች በብዛት የምናየው ነው። ይሄ ድፍረሱ ብለን የምንጠራው አብዛኞቹን እንግዲህ የኢትዮጵያን የዲኤም ፔሸንቶችን ይዞልን ያለው ኮንትሮል አርጎልን ያለው ኤንፒኤች ብለን የምንጠራው ነው። ነገር ግን ከረንትሊ 72 ፕላስ 30 ብለን የምንጠራቸው ሚክስድ ብለን የምንጠራቸው አሉ። ነገር ግን ከሱ ይልቅ ኤንፒኤች እንግዲህ በጣም ኤኮመነስት ነው ማለት እንችላለን። ኤንፒኤች ስንል እንግዲህ ኒውትራል ፕሮታሚን ሃጌዶርን ብለን የምንጠራው ነው። ሃይጌዶርን ብለን የምንጠራው እንግዲህ ሃይጌዶርን ብለን የምንጠራለን ችኬን ማለት ሰው እንግዲህ 1 to 2 ድረስ ሊሆን የሚችለው እያለን ያለ ፒኩ ደግሞ ሶ በዚህ ሬንጅ ውስጥ ነው ልናገኝ የምንችለው ኢንተርሚዲየት አክቲንግ ኢንሱሊን የምንጠራው ወይም ደግሞ የሶሉሽን ማነው ሶሪ ሰስፔንሽን ፓርት ነው። ለምሳሌ ሾርት አክቲንግ እንግዲህ ሶሉሽኑ ነው ብለን ሬጉላር ብለን ከምንጠራው መካከል ሲትካተት ኢንተርሚዲየት አክቲንጉ ግን ከሰስፔንሽን ፓርት ነው። ሶ ይሄ እንግዲህ ዩዚንግ ባዛል ኢንሱሊን ነው። ሶ ይሄ ሪከመንድ የሚደረገው እንግዲህ ትዋይስ ዴይሊ ነው እያለን ያለው ማለት ነው። ከዛ በመቀጠል እንግዲህ ኦልሞስት እንግዲህ እንትን እያልክ ራፒድ አክቲንግ ብለናል፣ ሾርት አክቲንግ ብለናል። እንግዲህ
ኢንተርሚዲየት ብለናል። ከዛ በመቀጠል ሎንግ አክቲንግ ኢንሱሊን አናሎግ ብለናል። ሶ እንትናቸው እየጨመረ እንግዲህ ከራፒድ አንስቶ እንግዲህ አስፓርት ብለናል፣ ወይም ደግሞ ሊስፕሮ ብለን የምንጠራቸው ቬሪ ራፒድ ወይም ደግሞ ራፒድ አክቲንግ ብለን ስንጠራቸው፣ ከዛ በመቀጠል ደግሞ እንግዲህ ሾርት አክቲንግ እና ሬጉላር ኢንሱሊን ብለን የምንጠራው ነው። ከዛ በመቀጠል እንግዲህ ደግሞ ኢንተርሚዲየት ብለን ካስቀመጥናቸው መካከል ውስጥ እንግዲህ ኤንፒኤች አሉ። በአራተኛ ደረጃ ደግሞ ክላሲፊኬሽን ኦፍ ኢንሱሊን ከምናውቃቸው መካከል ውስጥ ሎንግ አክቲንግ ኢንሱሊን አናሎግ ናቸው። ሶ እነዚህ እንግዲህ ኢንሱሊን ግላርጂን ብለን የምንጠራው ነው። ግሊስሊን ብለን የምንጠራው እንግዲህ ላልሲን ብለን የምንጠራው ቬሪ ራፒድ ወይም ራፒድ አክቲንግ ብለው ነው። ሶ ኢንሱሊን ዲተሚር ብለን የምንጠራቸው እና ዴታሚር እና ኦልሞስት ግላርጂን ብለን የምንጠራቸው እነዚህ ሁለቱ እንግዲህ ሎንግ አክቲንግ ኢንሱሊን ብለን የምንጠራው 1 to 2 ሃውርስ ነው። 1 to 2 ሃውርስ ነው ሁሉም። ሶ ፒክ ኖ ፒክ የላቸውም። ዲተርሚን ግን ሚኒማል ነው እያለን ዱሬሽኑ እንግዲህ ለ24 ሰዓት ኦልሞስት እነዚህ ሪከመንድ የሚደረጉት ሎንግ አክቲንግ ስለሆኑ በቀን አንድ ጊዜ ብቻ ነው ማለት ነው። ነገር ግን ኢንተርሚዲየት ብለን የምንጠራቸው ኦልሞስት እንግዲህ እንዳያቸዋቸው በ12 ሰዓት መካከል ውስጥ ስላለ እንግዲህ ይሄ ኢንተርሚዲየት ፓርቷችን እንግዲህ በቀን ሁለቴ ነው ሪከመንድ የሚደረጉት። ሶ እነዚህ እንግዲህ ባዛል ኢንሱሊን ዋንስ ዴይሊ ሪከመንድ የሚደረጉት። አይ ሆፕ ከእናንተ ውስጥ እንግዲህ ማን እንደሆነ ማየት ስለማልችል ነው። በተቻላችሁ መጠን ሚውት ብታረጉልን መልካም ነው። ምክንያቱም ኢኮ ድምፅ እየተሰማኝ ስለሆነ፣ በዚህ ላይም ደግሞ ሪከርድ እያደረግኩላችሁ ስለሆነ ለልጆች ማለት ነው። ከቻላችሁ ወይም ቴክስት አርጉና ንገሯቸው፣ ኢንፎርም አርጓቸው ስለማየት ስለማልችል ማለት ነው። ሶ እንግዲህ እኔ ታርጌት እንዳልኳችሁ አንድ ክላሲፊኬሽን ምስሎችን በደንብ አድርጋችሁ አንደርስታንድ እንድታደርጉልኝ በዛሬ ቱቶሪያል ፈልጋለሁ፣ የኔ ፍላጎት ማለት ነው። በተጨማሪ ደግሞ እንግዲህ የኢንሱሊን ስራዎችን ምን እንደሆነ ስራዎችን በደንብ አድርጋችሁ እንድትይዙልኝ፣ በተጨማሪ በሶስተኛ ደረጃ ደግሞ ለየትኞቹ በሽታዎች ናቸው ኢንሱሊን ሪከመንድ ሊደረጉ የሚችሉት የሚለውንም እንግዲህ በደንብ እንድትይዙልኝ እፈልጋለሁ። እያንዳንዱ ለምሳሌ ራፒድ አክቲንግ ያልናቸው፣ ሾርት አክቲንግ ያልናቸው፣ ኢንተርሚዲየት አክቲንግ እና ሎንግ አክቲንግ ብለን ምንጠራቸውን ኢንሱሊኖቻችንን እንግዲህ በደንብ አድርጋችሁ ዲፈረንሺየት እንድታደርጉልኝ እፈልጋለሁ። ሌላው ደግሞ እንግዲህ አልትራ ሎንግ አክቲንግ ኢንሱሊን ነው። ሶ አልትራ ሎንግ አክቲንግ ስንል እንግዲህ በጣም ከሎንጉ በጣም ረጀም ያለ ነው። ሶ ይሄ ደግሞ እንግዲህ ዴግሉዴክ ብለን የምንጠራው ነው። እንግዲህ ዴግሉዴክ ብለን የምንጠራው አንዱ የኢንሱሊን ፓርት ኦልሞስት አልትራ ሎንግ አክቲንግ ብለን የምንጠራው ኦንሴቱ 1 ሃውርስ ነው። ሶ ፒክ ኖ ፒክ የለውም። ኦልሞስት ይህ እንግዲህ በ3 ቀን ውስጥ እስከዛ ድረስ ከዛም አልፎ ተርፎ እንግዲህ በቀን በ3 ቀን ውስጥ አንድ ሊሰጡ የሚችሉ ናቸው። በእርግጥ እነዚህ ገና ብዙም ፖፑላር አልሆኑም። አልትራ ሎንግ አክቲንግ ኢንሱሊን ብለን የምንጠራቸው ማለት ነው። ሶ የነዚህ አድቫንቴጅ ምንድን ነው ስንል እንግዲህ ኦልሞስት ከስማቸው ቬሪ ስቴብል ግሉኮስ ኮንትሮል ያመጣሉ። ሶ ለእነዚህም እንዲሁም ደግሞ ሌስ ሃይፖግላይሴሚያ ኢፌክታቸውም በጣም የወረደ ነው። ምክንያቱም 42 ሰዓት ውስጥ በአንድ ሊሰጡ የሚችሉ ከዛም በላይ ሊሆኑ የሚችሉ ናቸው ማለት ነው። ያለ ኮንሲደር እንድታረጉልኝ ስለምፈልግ ነው ማለት ነው። ሶ እንደዚህ ካልን እንግዲህ ስለ ኢንሱሊን ክላሲፊኬሽን ካወራንን፣ ስለ ኢንሱሊን ዩዛቸውንም ከተረዳን፣ ስለ ኢንሱሊን መካኒዝማቸውንም እንግዲህ በተቻለ መጠን አድሬስ አድርገናል። እሱንም ከተረዳን ሳይድ ኢፌክቷን እናይና ወደ ዲቴይል ደግሞ እንመጣለን። ምክንያቱም ኮመን ፓርት ሆኖ ስለሚገኝ ነው። አድቨርስ ኢፌክት ኦፍ ኢንሱሊን ስንል እንግዲህ ኤክስፔክት የሚደረጋለ። እንግዲህ ምንድነው ኤክስፔክት ስንል ለምሳሌ ሃይፖግላይሴሚያ እንግዲህ በጣም ኤክስፔክት የሚደረግ ነው። ምንም እንኳን እነዚህ አልትራ ሎንግ ብለን የምንጠራቸው ከነሱ በስተቀር ካልሆነ ማለት ነው። ሶ በጣም ሞስት ኮመን ነው። ሁሉም ላይ ልናገኛቸው የምንችል ነው ማለት ነው። ሌላው ዌት ጌን ነው። ዌት ጌን እንግዲህ ኢንክሪስ ፋት ስቶሬጅ ማለት ነው። እነዚህ ነገሮች እንግዲህ ምክንያቱም ፋት ስቶሬጆቹን ምን ያደርጋል ማለት ፕሮሞት ያደርጋል ብለናል። ለዛም ሊፖጀነሲስ እንግዲህ አንዱ ያ ስለሆነ ዌት ጌን ኤክስፔክት ይደረጋል።
ሊፖዳይስትሮፒ ነው እንግዲህ ለምሳሌ የተለያየ ቦታ ይኖራል። ሶ ስፔሻሊ ፒውር ኢንጀክሽን ቴክኒክ አለ። እነዛ እንግዲህ ሊፒድ ፓርቶቹን እንግዲህ ከዛም እየሰበሰበ ሊያመጣ እንደሚችል ነው። እንዲሁም ደግሞ አለርጂክ ሪአክሽን ነው። ሶ ከአለርጂክ ሪአክሽን ጋር ምንም እንኳን ሬር ቢሆን የተወሰነ በተለይ ከተለያየ ፓርት ስለሆነ የኢንሱሊን ሶርሱ ሶ ቤዝድ ኦን ዛት ሶርስ ላይ እንግዲህ ዲፔንድ ሆኖ የተለያየ አለርጂክ ሪአክሽን ሀፕን ሊያደርግ እንደሚችል ኤክስፔክት ይደረጋል ማለት ነው። ሌላው ደግሞ ኤዴማ ነው። ምክንያቱም ፍሉድ ሪቴንሽን ስለሚያመጣ ኤዴማቲክስ ፓርቶቹም እንግዲህ ኤክስፔክት ይደረጋሉ ማለት ነው። ሶ አሁን እንግዲህ ወደ ኢንሱሊን ሞለኪውላር ስንመጣ እንግዲህ ሞለኪውላር ስትራክቸርን ሲንተሳይዝ እንግዲህ ስንል እንግዲህ በጣም እንግዲህ በደንብ ምክንያቱም ኢንሱሊንን በደንብ አድቫንስድ እንድናረግ ስለፈለጉ ለዚህም ደግሞ ለኛ በጣም ከሚጠቅሙ ስለ ኢንሱሊን እንግዲህ አሴ ፋርማሲስት እንደመሆናችን መጠን በዚህም ይሁን በዛም በየትኛው አንግል ለሚመጣብን እንግዲህ ሪስፖንስ ለመስጠት ያህል ብለን ስናስብ ሶ ኢንሱሊን እንግዲህ 51 አሚኖ አሲድ ፔፕታይድ ሆርሞንስ መሆኑን እንድታስቡልኝ ይፈልጋሉ። ከማን ነው ኢንሱሊን የተሰራው ስትሉ እንግዲህ ኦልሞስት ኤቼን ብለን የምንጠራው 21 አሚኖ አሲድ አለ። ቢቼን ብለን የምንጠራው ደግሞ እንግዲህ 30 አሚኖ አሲድ አለ። ሶ እነዚህ ሁለቱ አንድ ላይ እንግዲህ ምንድን ናቸው ስንል እንግዲህ 51 አሚኖ ቼኖች በውስጡ የያዘ ነው ማለት ነው ኢንሱሊን። ሶ ሊንክድ ባይ ቲው ዳይሰልፋይድ ቦንድ ነው እንግዲህ ስለዚህ ይሄ ማለት ዳይፔፕታይድስ ብለን የምንጠራው ነው። ሶ እንግዲህ ሲንተሳይዝ አስ ፕሮ ኢንሱሊን ብለን የምንጠራው አለ። ፕሮ ኢንሱሊን እንዲሁም ደግሞ ኢንሱሊን ዘን ፕላስ ሲ ፔፕታይድስ ብለን የምንጠራው ከዚህ ነው እንግዲህ ሊመጡ የሚችሉት ነው የሚለን። ሶ ምንድን የክሊኒካል ኢምፖርታንስ ኦፍ ሲ ፔፕታይድስ ብለን የምንጠራው እንግዲህ ይሄ ማለት ነው ከኢንሱሊን ጋር ያለው ማለት ነው እንግዲህ ምክንያቱም ከፕሪ ፕሮ ኢንሱሊን ቀጥሎ ፕሮ ኢንሱሊን እናገላኛለን። ሶ ከፕሪ ፕሮ ኢንሱሊን ቀጥሎ እንዳልኳችሁ ፕሮ ኢንሱሊን ካገኘን ከፕሮ ኢንሱሊን ደግሞ ኢንሱሊን ፕላስ ሲ ፔፕታይድን እናገኛለን። ሶ በዚህ ውስጥ ሲ ፔፕታይድ ምን ጥቅም አለው ብለን ስናስብ እንግዲህ ፕሬዘንት ኢን ኤንዶጂነስ ኢንሱሊኖች ጋራ እንግዲህ ምን እንዲሆን ነው ተመሳሳይነት ይብዛት እንዲኖራቸው። ሶ አብሰንት ኤግዞጂነስ ኢንሱሊን እንግዲህ ሶ እንግዲህ ኦልሞስት እንግዲህ አብሰንት ኢን ኤግዞጂነስ ብለን የምንጠራቸው እንግዲህ በውስጣቸው አይኖርም፣ ግን በኢንዶጂነስ ኢንሱሊኖች ውስጥ ግን እንዲኖር ከሚያደርግ መካከል ውስጥ ነው። ሶ ዩስድ ቱ ዲፈረንሺየት ኤንዶጂነስ ቨርሰስ ኢንጀክትድ ኢንሱሊኖችን እንግዲህ ዲፈረንሺየት ለማድረግ የምንጠቀምበት ነው የሚለን። ሶ ኢንሱሊን ሪሴፕተር እንደ ሜካኒዝም ኦፍ አክሽናቸው እንግዲህ ሪሴፕተር ታይፓቸው እንግዲህ ታይሮዚን ካይኔስ ሪሴፕተር ብለን የምንጠራው ነው እንግዲህ የኢንሱሊን ሪሴፕተርስ ማለት። ባይንዲንግ ትሪገራቸው እንግዲህ አውቶ ፎስፎራይሌሽን ነው። አክቲቬሽን ኦፍ ኢንትራሴሉላር ሲግናሊንግ ነው። ሶ እንግዲህ እነዚህ በተለይ ኢንትራሴሉላር ሲግናሊንግ ላይ የሚኖር ከሆነ ለምሳሌ ኢፌክት አት ቲሹ ሌቭል ላይ ስንመለከት ቅድም ምን ብለናል? ሊፖጄኔሲስ ብለናል። ልብ በሉ ሊፖጄኔሲስ ሲባል እንግዲህ መስል ላይ እናወራለን፣ ሊቨር ላይ እናወራለን፣ ቲሹ ላይ እናወራለን። እነዛ ስንል ነበር። ለምሳሌ ኢፌክት ኦፍ ቲሹ ሌቭል ላይ ምንድን ነው ያለው? ኢንሱሊን ስንል ለምሳሌ ቲሹ አለ። አክሽን ስንል ግን ሊቨር ላይ ምንድን ነው ያለው ኢፌክት? ኢንሱሊን ስንል ዲክሪስ ግሊኮኒዮጀነሲስ ነው። ስለዚህ ግሉኮሶች እንዳይመረቱ ምን ያደርጋል? ይቀንሳል ማለት ነው። ይሄንን ኮንሲደር እንድታረጉልኝ ይፈልጋለሁ። እንዲሁም ደግሞ ኢንክሪስ ግላይኮጅን ነው። ሶ ግላይኮጅን ማለት እንግዲህ ፖሊ ሳካራይድ ነው። ግሉኮስ ብለን የምንጠራው ደግሞ ኦልሞስት የሚያሳየን እንግዲህ ሞኖሳካራይድ ነው። ሶ ኢንሱሊን ደግሞ ስራው እንግዲህ ሞኖሳካራይዶች ቶታሊ እንዲኖሩ አይፈልግም ወይም ደግሞ አይፈቅድላቸው ማለት እንችላለን። ሆይን ካምቶ ወደ መስል ላይ ስንመጣ እንግዲህ አሁንም እያወራን ያለ ነው ስለ ኢፌክት ኦፍ ኢንሱሊን ነው እና ሶ ኢንክሪስ ግሉኮስ አፕቲክ በማድረግ እንግዲህ ሊቨር ላይ እንግዲህ ግሉኮስ አፕቲኮቹን ኢንሃንስ ያደርጋል። ይሄ ማለት ግሉኮስን ኮንሱም ሊያደርጉ የሚችሉ ነገሮችን የማበረታታት ፓርት አለው ማለት ነው። እንዲሁም ደግሞ ኢንክሪስ ፕሮቲን ሴንቲዛይዜሽን ነው። ስለዚህ ፕሮቲን ሴንቲዛይዝድ እንዲሆን እንግዲህ ፕሮሞት ያደርጋል። ምክንያቱም እንግዲህ የኢንሱሊን ስራ ፕሮቲን ሴንቲዛይዝድ እንዲሆን፣ ሊፒድ ሴንቲዛይዝድ እንዲሆን እና ግላይኮጅን ሴንቲዛይዝድ እንዲሆን በማድረግ እና ግሉኮስ አፕቴኮቹን ደግሞ በመጨመር ትልቁን ድርሻ እንደሚጫወት እያወራን ያለ ነው ማለት ነው። አዲፖስ ቲሹ ላይ ስንመጣ እንግዲህ ኢንክሪዝ ሊፖጄኔሲስ ብለናል። እንዲሁም ደግሞ
ሊፖላይሲሶችም እንግዲህ እንዲኖሩ በማድረግ ነው። እንግዲህ ሊፖላይሲሶች እንግዲህ የሊፕር ፓርቶቹ እንግዲህ ዲግራድድ እንዲሆኑ በማድረግ ላይ ነው የሚለው። ሶ ምንድነው ለምሳሌ እንግዲህ ኮዝ እና ኤክስፐር ለምሳሌ ኢንሱሊን ሬዚስታንስ ስንል ዋይ ኢንሱሊን ፌል ኢን ታይፕ 2 ዳያቤቲክ ሜሊተስ እንግዲህ ቅድም ምን ብለናል? ታይፕ 1 ታይፕ 2 ብለን ጠርተናል። በተለይ ታይፕ 2 ላይ እንግዲህ የኢንሱሊን አለ። ያ ያለው ኢንሱሊን ግን ምን ይሆናል ማለት ነው? ኦልሞስት መለቀቅ አለበት፣ ሪሊዝ መደረግ አለበት። እነሱን ደግሞ ኢኒሼት የሚያደርጉት ኦራል ሃይፖግላይሴሚክ ኤጀንት ብለን የምንጠራቸው ናቸው። ዋይ ኢንሱሊን ፌልስ ኢን ታይፕ 2 ዳያቤቲክ ብለን ስንጠራ እንግዲህ ምንድነው እንግዲህ ኢንሱሊን ሬዚስታንስ ካለ ነው። ሶ ሪሴፕተር እና ፖስት ሪሴፕተር ዲፌክት እንግዲህ የሪሴፕተር ላይ እንግዲህ የሆነ ችግር ካለ ወይም ደግሞ የሆነ ዲፌክት ካለ ኦልሞስት የሚያሳየው እንግዲህ የኢንሱሊን ሬዚስታንስ ሀፕን አረገ ነው። ቤታ ሴል ኤግዘሽን ነው። ምክንያቱም ቤታ ሴል እንግዲህ አንዱ ለኢንሱሊን ፕሮዳክሽን ትልቁን ድርሻ ከሚጫወት ነው። ሶ ከዛ አንጻር ነው ሎንግ ስታንዲንግ ሃይፐር ግላይሴሚያ ብለን የምንጠራው ነው። ሌላው ግሉኮሳይቶቶክሲሲቲ ነው። ሶ ግሉኮ ቶክሲሲቲ ብለን የምንጠራው እንግዲህ ክሮኒክ ሃይ ግሉኮስ ካለም እንግዲህ ኦልሞስት እነዚህም እንግዲህ ኢንሱሊን ፌሊን ታይፕ 2 ዳያቤቲክ ሜሊተስ ላይ እንግዲህ እነዚህ ነገሮች ይፈጠራሉ። ሊፖቶክሲሲቲ ብለን የምንጠራው እንግዲህ ኤሊቬትድ ፍሪ ፋቲ አሲዶች የሚኖረው ከሆነ እነዚህ ነገሮች ነው። ሄንስ ኢንሱሊን ኢስ ኒድድ ዌን ኦራል ኤጀንት እንግዲህ ምን በሚሆንበት ሰዓት ነው እንግዲህ ፌል በሚያደርጉበት ሰዓት እንግዲህ ስቲል ኢንሱሊን እንደሚያገለግል ነው። ሶ ቅድም አይተናል። አሁንም ይበልጥ ለማጠናከር አድቫንስድ ክላሲፊኬሽን ኦፍ ኢንሱሊን ስንል በዚህ ደግሞ በፋርማኮካይኔቲክ ላይ ዲፔንድ ስንል ራፒድ አክቲንግ ብለናል። ለምሳሌ እነ ሊስፕሮ ብለን የጠራ ናቸው፣ አስፓርት ብለን ግሊሲሊን ብለን የጠራ ናቸው፣ ሾርት አክቲንግ ብለን የጠራ ናቸው፣ ሬጉላር ኢንሱሊን ኢንተርሚዲየት ብለን የጠራ ናቸው ደግሞ ኦልሞስት ኤንፒኤች ብለን የምንጠራው አሉ። እነዚህ እያልን እንግዲህ በዛ እንትን እያልን ግላርጂን ብለን የምንጠራቸው ደግሞ ሎንግ አክቲንግ አልትራ ሎንግ ብለን እየጠራናቸው አሉ። እነዚህ ቤዝድ ኦን ፋርማኮካይኔቲክ ላይ ዲፔንድ ሆነ እነዚህ በተቻላችሁ መጠን በጣም ዲፍረንሺየት አድርጋችሁ መያዝ አለባችሁ። በሞሌኩላር ሞዲፊኬሽን ላይ ደግሞ እንግዲህ ስንመጣ ሊስፕሮ እንግዲህ ሪቨርስድ አሚኖ አሲድስ ብለን የምንጠራው እንግዲህ አስፓርቴኒንግ አስፓርቲክ አሲድ ሰብስቲቱሽን ብለን የምንጠራው ነው። ግላርጂን ብለን የምንጠራው እና ለምሳሌ ይሄ እንግዲህ ሎንግ አክቲንግ ነው። እነዚህ ሁለቱ እንግዲህ ራፒድ አክቲንግ ብለን የምንጠራቸው ናቸው። ዴግሉዴክ ብለን የምንጠራው እንግዲህ ፋቲ አሲድ ሳይድ ቼን ነው። ሶ እነዚህ ደግሞ አልትራ ሎንግ አክቲቭ ብለን ካስቀመጥነው መካከል ነው። ሶ ኢንሱሊን ኮምፓሪሽን ቴብላቸውን ደግሞ ስንመለከት ለምሳሌ እንግዲህ ሬጉላር እንግዲህ 30 to 60 ሚኒት ነው ብለናል። ኤንፒኤች ደግሞ 1 to 2 ሃውርስ ነው ለምሳሌ። ነገር ግን ሾርት አክቲንግ ብለን የምንጠራቸው እንግዲህ ደግሞ ኦልሞስት እስከ 15 ደቂቃ ድረስ እነሱ ሊሆን የሚችሉት። ሶ ግላርጂን ብለን የምንጠራ 1 to 2 ምክንያቱም ይሄ እንግዲህ ይሄ ምን ብለን የምንጠራው ነው እንግዲህ ኢንተርሚዲየት ብለን የምንጠራው ነው። ይሄ ደግሞ ሾርት ብለን የምንጠራው ነው። ይሄኛው ደግሞ ላርጅ ብለን ሎንግ ብለን የምንጠራው ነው። ይሄ ደግሞ አልትራ ሎንግ ብለን ክላሲፋይ ከምናደርጋቸው መካከል ነው። ፒካቸው እንግዲህ ሁሉም አላቸው የስ ነው። ግላርጂን እና እነዚህ ግን ኖ ብለን ነው የምናስቀምጣቸው። ዱሬሽናቸው 6 to 8 ሃውርስ ነው። እነዚህ ከ12 እስከ 18። ስለዚህ እነዚህ ቢአይዲ ሪከመንድ ይደረጋሉ። እነዚህም ኦልሞስት ቢአይ ወይም ዴይሊ ሪከመንድ ከሚደረጉት። እነዚህ ግን በቀን በ3 ቀን ውስጥ አንድ ሊሆን ይችላል። አይቪ ዩዝ እንግዲህ የስ ነው። ሬጉላሮቹን እንጠቀማለን። ሌሎችን ግን ቶታሊ አንጠቀማቸውም ማለት ነው። አይቪ ሃይፖግላይሴሚክ ሪስካቸው እንግዲህ ሞዴሬት ነው። ሬጉላር እነዚህ ግን ሃይ ነው። ኤንፒኤች ሎ ነው። ቬሪ ሎ ብለን ደግሞ የምንጠራቸው እንግዲህ ኦልሞስት ከኤንፒ ግድ እና ዴግሉዴክ ብለን የምንጠራቸው ዱሬሽናቸው እየጨመረ በመጣ ቁጥር የሃይፖግላይሴሚክ ኢፌክታቸውን በዛ መጠን እየቀነሰ ይመጣል ማለት ነው። ኢንሱሊን ሬጅመናቸው ስንመጣ እንግዲህ ባዛል ቦለስ ሬጅመን ብለን ጎልድ ስታንዳርድ ብለን የምንጠራው ነው። ሶ በተለይ ግላርጂን አለ ዴቲሜር ብለን የምንጠራቸው እነዚህ ኦልሞስት ሎንግ አክቲንግ ለምሳሌ ግላርጂን እና ዴቲሜር ብለን የምንጠራው እንግዲህ ኦልሞስት እነዚህ ዴይሊ ነው ሪከመንድ የሚደረጉት በቀን አንዴ ነው ሪከመንድ የሚደረግ። ዴግሉዴክ ብለን የምንጠራ በ3 ቀን ውስጥ ወይም ደግሞ በ42 ሰዓት ውስጥ ወይም በ36 ሰዓት ውስጥ አንዴ፣ በ3 ቀን አንዴ ወይም በ4 ቀን አንዴ የምንሰጠውን ቦለሳቸው እንግዲህ ሊስፕሮ እና አስፓርት ቢፎር ሚልስ ነው።
ሶ እነዚህ ደግሞ ቬሪ አልትራ ሾርት አክቲንግ ብለን የምንጠራቸው ወይም ደግሞ ራፒድ አክቲንግ ብለን የምንጠራቸው ናቸው ማለት ነው። ሶ ሚሚክስ ፊዚዮሎጂካል ኢንሱሊን ሰክሬሽናቸው ጋር ይመሳሰላሉ። ስላይዲንግ ስኬል ኢንሱሊንስ ብለን የምንጠራው ደግሞ ስንመጣ እንግዲህ ሪአክቲቭ ናቸው፣ ኖት ፕሪቬንቲቭ አይደሉም ማለት ነው። ሶ ዩዝስ ብለድ ግልኮስ ኦንሊ ነው። ስለዚህ ብለድ ግልኮስን ብቻ ለመከላከል ነው የምንጠቀማቸው። ከዛ ውጭ ምንም እንትን ያለም ሶ ኖት ሪከመንድድ አሉን። ስለዚህ ብቻቸውን ሪከመንድድ አይደረጉም። ሶ ስላይዲንግ ስኬል ኢንሱሊናቸው እንግዲህ ዩዝድ ቴምፖራሪ ኢን ሆስፒታል ላይ ነው እንግዲህ የምንጠቀማቸው ነው የሚለን። ሶ ፕሪሚክስድ ኢንሱሊን ሬጅመንት ብለን የምንጠራቸው ደግሞ እንግዲህ አሉ። ከረንትሊ በጣም ሚክስ ታርድ እያል የምንጠራው ይሄ እንግዲህ ፊክስድ ሬሽዮ ነው ያላቸው። ሶ 70% እና 30% ነው አንድ ላይ ኮምባይን የሆኑ። ስለዚህ በጣም ሲምፕል ናቸው በት ለስ ፍሌክሲብል መሆናቸው። ይሄ ማለት ሬጉላር ፓርቱም አለው እንዲሁም ደግሞ በተጨማሪ ደግሞ የሰስፔንሽን ፓርቱም አለው ማለት ነው። ኢንሱሊን ዩዝስ ኢን ስፔሻል ኮንዲሽኖቹ ለምሳሌ እንግዲህ ጀስቴሽናል ላይ ያሉት ዳያቤቲክ ሜሊተስ ላይ ሪከመንድ ይደረጋል ስፔሻል ፖፑሌሽን ስለሚደረጉ። ሶ ለነዛ ሰዎች ደግሞ እንግዲህ ኢንሱሊን በጣም ሪከመንድ ይደረጋል። ምክንያቱም ኦራል ሃይፖግላይሴሚኮቹን እንግዲህ ስዊች ስለምናረጋቸው ማለት ነው። ያንን ኮንሲደር እንድታደረጉልኝ ተናግር ያለው አስዌላስ እንግዲህ ሴቭ ነው እንግዲህ ስለዛም እንግዲህ ሬጉላር የሚሆን ኤንፒኤች የሚሆን ሊስፒሮ የሚሆን አስፓርት ብለን የምንጠራው ነገር ግን እኛ በብዛት የምንጠቀመው ኤንፒኤች ነው። ልብ በሉም ሊስፒሮ አስፓርቴን ግሊሰሪን ብለን የምንጠራቸው እነዚህ በብዛት ኢትዮጵያ ላይ የመጠቀም ፕሮባቢሊቲያችን ዝቅ ያለ ነው። መድኃኒቶቹ በጣም ከሬጉላርን በጣም የፈጠኑ ስለሆኑ ሌላው አቮይድ ሞስት ኦራል ኤጀንቶቹን እንግዲህ ምን ማድረግ አለብን? ለፕሬግናንት ማዘር እንግዲህ አቮይድ ማድረግ አለብን። እያወራን ያለው ስለ ኢንሱሊን። ሌላው ስፔሻል ፖፑሌሽን ብለን የምንጠራቸው ሬናል ፌለር ነው። ሶ እነዚህ ደግሞ ዲክሪዝ ኢንሱሊን ክሊራንሶችን ይቀንሳሉ። ለዛም ደግሞ ዲክሪዝ ዶዝ ሪኳየርድ እያልን ያለው ይሄ እንግዲህ ሃይ ሪስክ ኦፍ ሃይፖግላይሴሚክም እንግዲህ እንዲፈጠር ያደርጋል። ሊቨር ዲሲዝ ላይ ስንመጣ እንግዲህ ዲክሪዝ ግሊኮኒዮጀኔሲስ ደግሞ እንዲቀንስልን ነው አላማችን ማለት ነው። ሶ ኬርፉል ዶዝ ታይትሬሽን ደግሞ በጣም ያስፈልጋል። ዶዙን እያየን እንግዲህ ኬዙንም እያየን መንቀሳቀስ አለብን ነው። ለኢንፌክሽየስ እና ለስትረስም እንግዲህ ቅድም እንዳልነው ሪከመንድ ይደረጋል። ሶ ኢንክሪዝ ኢንሱሊን ሪኳይርመንት እንዲጨምር ያደርጋል። ዲዩቱ እንግዲህ ካውንተር ሬጉላቶሪ ሆርሞንስ ጋር ተያይዞ ማለት ነው። ሌላው ኢንሱሊን ኢመርጀንሲ ላይ ደግሞ ስንመጣ በተለይ እንግዲህ ዳያቤቲክ ኬቶ አሲዶሲስ ብለን የምንጠራው አንዱ ኢመርጀንሲ ብለን የምንጠራው ከዳያቤቲክ ሜላይተስ ውስጥ እንግዲህ ትልቁን ድርሻ የሚወስድ ነው። ለዛም እንግዲህ አይቪ ሬጉላር ኢንሱሊን ሪከመንድ እናደርጋለን። ይሄ ማለት እንግዲህ ሾርት አክቲንግ ኢንሱሊን ብለን የምንጠራው ማለት ነው። ሶ ሎዲንግ ዶዝ እንግዲህ ቤዝድ ኦን ኦፕሽናል ነው ሊሆን የሚችለው። አስዌላስ የኮንቲነስ ኢንፊዥን ኦንሊ ኢንሱሊን አፕሩቭ ፎር አይቪ ዩዝ እንግዲህ ከሆኑት መካከል ውስጥ እንግዲህ አይቪ ሬጉላር ኢንሱሊን ብለን ምንጠራው ነው። ሌላው ከሃይፐር ካሌሚያ ጋራ ነው። እንግዲህ ሃይፐር ካሌሚያ ማለት የፖታሲየም ሌቭል እንግዲህ ከመጨመር ጋራ የተያዘ ነው። ሶ እንግዲህ ኢንሱሊን ፕላስ ግሉኮስ ነው። ሶ ድራይቭን ፖታሲየም ኢንቱ ዘ ሴልስ ማለት ነው። ሶ እንግዲህ ፖታሲየም ወደ ሴል ውስጥ እንዲገባ ያደርጋሉ ነው። ሶ ሌላው በተጨማሪ እንግዲህ ኢንጀክሽን ቴክኒኮቹ ነው። ቬሪ ፕራክቲካል ማለት ነው። ሳይታቸው እንግዲህ የት ነው ኢንሱሊን እንግዲህ መጠቀም ያለብን ወይም ደግሞ ኢንጀክትድ መደረግ አለበት ተብሎ የሚታሰበው ተብሎ እንግዲህ ሲነገረን ወይም ደግሞ ስንማር ወይም አስተማሪዎቻችን ሲያስተምሩን እንግዲህ አንዱ እንግዲህ አብዶሚናል ነው። እንግዲህ የፋስተስት አብዞርቢሽን ቦታ ስለሆነ ማለት ነው። አብዶሚናችን ላይ እንግዲህ ኤክስፔክት የሚደረግ ነው። ሌላው እንግዲህ ታፋ ላይ ነው። እንግዲህ እንደዚህ አርም ላይም እንግዲህ ክንዳችን ላይ እንግዲህ ቦቶክ ብለን የምንጠራቸው እነዛ ላይ እንግዲህ ኦልሞስት ኢንሱሊንን እንግዲህ ምን የምናደርግበት ነው፣ ኢንጀክት የምናደርግ ነው። ሶ ሮቴት ሳይትስ ቱ ፕሪቬንት ሊፖዳይስትሮፒ ነው እና እንግዲህ አንዱ በተለይ እንግዲህ ታፍ ላይ ብለን የምንጠራቸው ሶ እነዚህ ነገሮች እንዳይፈጠሩ ኦልሞስት በየጊዜው እንግዲህ ምን ማድረግ አለብን፣ መቀያየር አለብን። አንድ ጊዜ ከኋላ እንግዲህ ቦቶክ ላይ ከተወጋን ከዛ አርማችን ላይ እንወጋለን፣ ከዛ ታይ ላይ እንወጋለን፣ ከዛ አብዶሚናል ላይ እየቀያየርን በዚህም በዛም እየቀያየርን ምን መሆን አለበት ማለት ነው። ኦልሞስት እንግዲህ ትሪት ማድረግ አለብን ነው። እንግዲህ አንግሉ እንግዲህ 90 ዲግሪ ነው ሞስት አዳልትለስ ማለት ነው። ቲን ፔሸንት ከሆነ ግን 45 ነው እንግዲህ ምክንያቱም ቲን ፔሸንቶች እንግዲህ ኦልሞስት ቆዳቸውን በጣም
ስስ ከመሆኑ የተነሳ ማለት ነው። ዘን እንግዲህ ኢንሱሊን ካውንስሊንግ ቼክ ሊስቶች ምንድን ናቸው እንግዲህ ብለን ስናስብ እንግዲህ ኢንሱሊን ካውንስሊንግ ቼክ ውስጥ ለምሳሌ ታይሚንግ ኦፍ ኢንጀክሽናቸውን በደንብ አድርገን ማስረዳት መቻል አለብን። ሌላው ደግሞ እንግዲህ ሚል ኮኦርዲኔሽን ነው። ለምሳሌ እንግዲህ አንዳንድ መድኃኒቶች በተለይ 30 ደቂቃ በኋላ ብዙም እንዳንቆይ የሚመከሩ አሉ። እነዛን ነገሮች እንግዲህ ምግብ በደንብ ኢንሱሊን በሚወሰድበት ሰዓት ጥንቃቄ ያስፈልጋል ማለት ነው። ምግብ መወሰድ አለበት። ነገር ግን ሁሌ ኢንሱሊን የሚወሰደው ከምግብ በፊት መሆኑን ነው። ነገር ግን ኢንሱሊን ወስደን ኦልሞስት ከ15 ከደቂቃ ካለፈው በኋላ ግን ኢሚዲየትሊ ምግብ መብላት ያስገድደናል። ለምን ስንባል እንግዲህ ዋናው ዓላማው እንግዲህ ምን ስለሆነ ማለት ነው ኢንሱሊን በቀላሉ ሃይፖግላይሴሚክ ስለሚያመጣ ያንን ፕሪቬንት ለማድረግ ማለት ነው። ሌላው ስቶሬጅ ሩሉ ነው። ስቶሬጅ ሩሉ ስንል እንግዲህ ኦልሞስት ኢንሱሊን ነው። ሶ ሬፍሪጌተር ውስጥ የምናስቀምጠው እናየዋለን። ሳይት ሮቴሽን ብለናል፣ እንግዲህ ቦቶክ ብለናል፣ እንግዲህ አርም ብለናል፣ ትራይ ብለናል፣ እንግዲህ አብዶሚን ብለናል። እነዛ ነገሮች ላይ እንግዲህ እየቀያየር ሊፖዳይስትሮፒን ለመከላከል ያን ነገር መጠቀም አለብን። ሲኪ ዳይ ሩልሶችን እንግዲህ መከተል አለብን። ሶ ሃይፖግላይሴሚያ ዲፕ ክሊኒካል ኢንሳይታችን ስንመለከት ለምሳሌ ኮዙ ምንድን ነው የሚፈጠረው? ሃይፖግላይሴሚያ ስንል እንግዲህ ኤክሰስ ኢንሱሊንን በኢንጀክት በምናደርግበት ሰዓት አስዌላስ እንግዲህ ምግብን ሚስድ በምናደርግበት ሰዓት አንዱ ሃይፖግላይሴሚያ እንዲፈጠር ከሚያደርግ ሬናል ኢምፔርመንት ካለ እንዲሁም ደግሞ አልኮል የምንወስድ ከሆነ እነዚህ ሁሉ እንግዲህ ለእንትኖች ከሚያጋልጡን መካከል ውስጥ ነው ማለት ነው። ለሃይፖግላይሴሚያ ከሚያጋልጡን መካከል ሲምፕተማቸው ምንድን ነው ታዲያ? የሃይፖግላይሴሚያ ሲምፕተም ምንድን ነው? እሱ ምን መሆን ሲኖርበት ነው እንግዲህ ይሄ ሰውዬ ሃይፖግላይሴሚያ ውስጥ ገብቷል ብለን የምናስበው ስንል እንግዲህ ላብ ሲኖር እንግዲህ ሲያለባቸው እንግዲህ ሲያንቀጠቅጣቸው ፐልፒቴሽን እንግዲህ እነዚህ አቅም ጉልበት የማነስ በሚኖርበት ሰዓት ኮንፊውዥን ግራ መጋባት ሲኖር እንግዲህ እንዳልኳቸው ሲጀሮች እና ኮማ ውስጥ እንግዲህ ከዛም አልፎ ተርፎ ኒውሮ ግላይኮፔኒክ እና አውቶሞኒክ ብለን የምንጠራቸው በተለይ ላብ እና ቲኒመር እንደዚህ ፐልፒቴሽን ድካም ነገሮች ሲኖሩ ይሄ የሚያሳየው እንግዲህ ኦልሞስት ሃይፖግላይሴም ውስጥ እየገባ መሆኑን ያሰው። ሌላው ኢንሱሊን ስቶሬጅ እና ስቴቢሊቲ ደግሞ ስንመጣ እንግዲህ ሬፍሪጌተር ከ2 እስከ 8 ዲግሪ ሴልሲየስ ውስጥ ነው ስቶር መደረግ ያለበት። ኦፕን ቪያል እንግዲህ 28 ዴይስ ነው። ሶ አንድ ኢንሱሊን እንግዲህ ተከፍቶ ለ28 ቀን ብቻ ነው ሊያገለግል የሚችለው። ከ28 ቀን በኋላ እንግዲህ ምንም ጥቅም የለውም። ትራንስፖርቱ እንግዲህ በኮልድ ቦክስ ነው ትራንስፖርት ማድረግ የምንችለው። ዱ ኖት ፍሪዝ ውስጥ መደረግ የለበትም እያለን ያለው። ኮመን ድረግ ኢንተራክሽን እንግዲህ ብለን የምንጠራው ከኢንሱሊን ጋራ ለምሳሌ ቤታ ብሎከሮች እንግዲህ ማስክ ሃይፖግላይሴሚክ ኢፌክቱን እንግዲህ ማስክ ያደርጋሉ ማለት ነው። ሶ በተቻለ መጠን ከነዚህ መድኃኒቶች ጋር ባንሰጥ በጣም ይመከራል። ስቴሮይዶች ደግሞ እንግዲህ ኢንክሪዝ ብለድ ግሉኮሶቹን እንግዲህ የማባባስ ፕሮባቢሊታቸው ከፍ ያለ ነው። ምክንያቱም የወተር እና የሶዲየም ሪቴንሽን የመጨመር ካፓሲቲ ስላላቸው የአዛይዶችም እንግዲህ ዲክሪዝ የኢንሱሊን ሴንሲቲቪቲን እንግዲህ በመቀነስ ትልቁን ድርሻ ይጫወታሉ። አልኮል ደግሞ እንግዲህ ሃይፖግላይሴሚያን ኤግዛዘርቤት በማድረግ ይታወቃል ማለት ነው። ዋት ኢዝ አድቫንቴጅ ኦፍ ኢንሱሊን ስንል እንግዲህ አንድ እንግዲህ ፕሪዲክተብል አክሽን እንዲኖራቸው ከሚያደርገን መካከል አንዱ ነው። ሌላው ደግሞ እንግዲህ ሌስ ኖክቱርናል ሃይፖግላይሴሚያ አይኖረው ማለት ነው። እንግዲህ ማታ ላይ ሃይፖግላይሴሚያ የመፈጠር ፕሮባቢሊቲው በጣም ዝቅ ያለ ነው ኢንሱሊን ለሚጠቀሙ ሰዎች ማለት ነው። ሌላው ደግሞ በተር ፖስት ፕራንዲያል ኮንትሮሎችን እንግዲህ ለመከላከል እንግዲህ በጣም አሪፍ ተብሎ ከሚገለጹ ውስጥ መካከል ነው የሚካተተው ማለት ነው። ምንድን ነው ታዲያ ሊሚቴሽን ኦፍ ቴራፒያቸው ብለን ስናስብ ደግሞ እንግዲህ አንዱ እንግዲህ ኢንጀክሽን ዲስኮምፈርት ነው፣ የታወቀ ነው። እንግዲህ ማንም ሰው መርፌ መወጋት አይፈልግም። ያ ነገር እንግዲህ እድሜ ልካቸውን መርፌ እንደሚወጉ ሲያውቁት ኮንፈርት አይሰማቸውም። ሌላው ደግሞ እንግዲህ ሃይፖግላይሴሚክ ሪስኩም እንግዲህ ከፍ ያለ ነው ማለት ነው። ዌት ጌንም እንግዲህ ኤክስፔክት የሚደረግ ነው። አስዌላስ እንግዲህ ኮስታቸውም እንግዲህ በጣም ሃይስት ናቸው ማለት ነው ሪላቲቭሊ ከሌላው ስናየል እንግዲህ ማለት ነው። ከዛ በመቀጠል እንግዲህ ኢንሱሊን ቨርሰስ ኦራል አንቲዳይቤቲክ ወይም ደግሞ ኦራል ሃይፖግላይሴሚክ ጋራ ስናነጻጽር ለምሳሌ ታይፕ 1 ዳይቤቲክ ሜሊተስ እንግዲህ
ኢንሱሊን ሪከመንድ ይደረጋል። ኦራል ድረጎቹ ግን ታይፕ 1 ላይ ሪከመንድ አይደረጉም። ፕሬግናንሲ ላይ ግን ኢንሱሊን ሪከመንድ ይደረጋል። ኦራል ሃይፖግላይሴሚን ግን ሁሉም አይሰጡም። ኦልሞስት ኮንትራንዲኬት ማለት እንችላለን ከሌተስቱ ድረጎች በስተቀር። ሲቨር ሃይፐርግላይሴሚያ ደግሞ የስ ሪከመንድ ይደረጋል። ለዚህ ሲቨር ለሆነ ሃይፐርግላይሴሚያ ምክንያቱም ቶሎ ሪስፖንስ ስለማይሰጥ ማለት ነው። ሌላው ኢንተርሚዲየት ኢፌክታቸው እንግዲህ በጣም ኢፌክቲቭ ናቸው። እነዚህ ግን ለኢንተርሚዲየት በጣም የወረዱ ናቸው ማለት እንችላለን። ወይን ካምት ኢትዮጵያ እንደ ለሪሶርስ ሴቲንግ ፐርስፔክቲቭ ላይ ስንመጣ እንግዲህ ሬጉላር ፕላስ ኤንፒኤች ኮመንሊ አቬለብል ናቸው ማለት ነው። ኢትዮጵያ ውስጥ ማለት ነው። ኮልድ ቼንስ ክሪቲካል ነው ማለት ነው። ለዛም እንግዲህ ብዙ ጊዜ ሃይላንድ ውሃ እየገዙ በተለይ በረዶ የሰራ ሃይላንድ ነው የሚጠቀሙት። ፔሸንት ኤዱኬሽንስ በጣም ኢሴንሻልስ ነው ማለት ነው በእነዚህ ውስጥ ማለት ነው። ዋይ ቬሪ ይልድ ኤግዛምፕልስ ብለን ከምንጠራቸው ከኤግዛሙ ጋር ስናያይዝ እንግዲህ ሬጉላር ኢንሱሊን እንግዲህ ኦልሞስት እንግዲህ አይቪ ዩዝ ብለን ከምናስቀምጣቸው ነው። ሎንግ አክቲንግ ኢንሱሊን እንግዲህ ምንም አይነት ፒክ ታይም የላቸውም። ሃይፖግላይሴሚያ ብለን ከምንጠራው እንግዲህ ሞስት ኮመን እንግዲህ ኤዲአራቸው ማለት እንችላለን። ኦልሞስት ለሁሉም ታይፕ ኦፍ በተለይ ከግሉዴሪክ ብለን ከምንጠራው ወይም ደግሞ አልትራ ሎንግ አክቲንግ በስተቀር ሲ ፔፕታይድ አብሰንት ኢንጀክትድ ኢንሱሊኖች ውስጥ እንግዲህ እንደሌለ ነው የሚያሳየን ማለት ነው። ዴግሉዴክ ብለን የምንጠራው እንግዲህ ሎንገስት አክሽን ካላቸው መካከል ውስጥ የሚካተት ነው ማለት ነው። ሶ እነዚህ እንግዲህ ኦቨርኦል አይ ሆፕ ከኢንሱሊን ጋር ተያያዥነት ያላቸውን ነገሮች ምን እንደሚመስሉ እንግዲህ አይ ሆፕ ብዙ ነገር እንደምታዩበት እንደተረዳችሁ ተስፋ አደርጋለሁ። እነዚህ ስናያቸው በጣም ቀላል ሊመስሉ ይችላሉ። ነገር ግን ኢንሱሊን ሲባል አነሳ አድርገን ልናስበው እንችላለን። በተለይ የኢንሱሊን ዩዛቸውን ሜካኒዝም ኦፍ አክሽናቸውን በተለይ ዲፍረንሺየት ማድረግ ክላሲፊኬሽኑን እንግዲህ ዲፍረንሺየት ከማድረግ አንጻር እንግዲህ ለእኛ በጣም ወሳኝነት ካላቸው መካከል ውስጥ እንግዲህ እኛን አሴ ፋርማሲስት ሊያሰኘን የሚችለው እንግዲህ ከኢንሱሊን ጋር ያለውን ነገር በደንብ አድርገን በምናይበት ነው። በተጨማሪ ደግሞ ልላችሁ የምፈልገው ከኢንሱሊን ጋራ ጊዜ አይኖረንም ብዬ የተውኩት የኢንሱሊን ካልኩሌሽን ነው። ሶ እንግዲህ ኢንሱሊን ካልኩሌሽን ስታስቡ ስትሰሩት እንግዲህ 1 ኤምኤል እንግዲህ ኦልሞስት እንግዲህ 1 ኤምኤል ብለን የምንጠራው እንግዲህ 100 ኢንተርናሽናል ዩኒት ብለን የምንጠራው ነው። ሶ እነዛን ካልኩሌሽናቸውን እንግዲህ በደንብ እንትን ማድረግ አለብን። ሶ 1 ኤምኤል እንግዲህ ኦልሞስት 100 ኢንተርናሽናል ዩኒት ይሆናል። ሶ አንድ ቪያል ደግሞ እንግዲህ 10 ኤምኤል ነው የሚይዘው። ልብ በሉ አንድ ቪያል 10 ኤምኤል ነው ሊይዝ የሚችለው። በዛ አድርገን እንግዲህ ካልኩሌሽናቸውን እንግዲህ ለምሳሌ ኤንፒኤች ልና 30 ኦቨር ሰብኩታነስ 30 ኦቨር ኖ 40 ኦቨር 20 ብሎ ቢያስቀምጥ እንግዲህ 40ው ጠዋት ነው የሚሰጠው፣ 20ው ደግሞ ማታ ነው የሚሰጠው ማለት ነው። ያንን ከዛ ጋር እያነጻጸርን እንግዲህ ሁለቱን ደምረን አባስተን እንግዲህ ለፔሸንታችን እንግዲህ ዲስፔንስ ማድረግ ነው። የኢንሱሊን ካልኩሌሽንን በጣም የመጨረሻ ቀላል ስለሆነች ያችን ኮንሲደር እንድታረጉልኝ ነው የምፈልገው ማለት ነው። ኦቨሮል እንግዲህ ከካልኩሌሽኑ በስተቀር እንግዲህ ከኢንሱሊን ጋራ ያሉትን ነገሮች ያሉትን ብዥታዎች እንግዲህ አይሆፕ ክሊር እንደሚሆንላችሁ ተስፋ አረጋለሁ ማለት ነው። እስካሁን ድረስ እንግዲህ